ውጭ ብዬ መጥቼ ጭራሽ ኢትዮጵያ ምን ወድለሽ በጣም ደስ ይላል። ስንት ዓመት ሆነሽ በኢትዮጵያ? 6 ዓመት ከምናምን። ኢትዮጵያ ሄደሽ ታውቂያለሽ? ቫኬሽን ከየት ወረቀት የለኝም። በቀደም ተነጋ ጭራቅራቅ የለችም። ገና ሳትጠፊ መጀመሪያ ኮንትራት ቤት እያለሽ አሁን 6 ዓመት ከምናምን ኧረ አልሄድኩም ነው እኮ መጀመሪያ ሳትጠፊ ኮንትራት ቤት እያለሽ አልሄድሽም? ሄጃለሁ። ጨርሽና እነግርሻለሁ። እኔም በቃ እዚህ ሚስጥር ላውጣ። በይ መጀመሪያ ጨረስ ኖ በይ የሚያስቅና የሚያናድድ ስለሆነ ኧረ በስመ አብ የእኔማ ተይ። እኔ ልክ ስመጣ ከኢትዮጵያ ማለት ነው ልክ ስመጣ ገባሁ። ትንሽ ቤት ነው የደረሰኝ ባይዘወይ ትንሽ ቤት ደረሰኝና ገባሁ። በቃ እሰራለሁ ምናምን ብዬ ነው። ከዛ ስገባ እናቴ ተቆልፌ ነው። 6 ቀን ሆነኝ። ከዛ መረረኝ። አረብ አላቅም እንግሊሽ አላቅም። ብቻ ያልኳት ጎ ኢትዮጵያ። እቺ ፕሌን ናት። ጎ ብቻ ነው የማውቃት። ኢትዮጵያ ነው የማውቃት። ጎ ኢትዮጵያ አልኳት። እቺ ፕሌን ናት። በፕሌን እንደመጣሁ በእጄ ነው የማመለከታት። ጎ ኢትዮጵያ አልኳት። ትለኛለች ጎ ኢትዮጵያ። በቃ ኢትዮጵያ ብቻ ነው የማውቀው። ከዛ ወደ ቢሮ ተደወለልኝ። እናቴ እዛ አበሻሉ አርፈሽ ትሪ እዚህ ከመጣሽ ትቀጠቀጫለሽ አሉኝ። ልቀጥቀጥ ልሙት አልኳቸው። ልሙት አልሰራም ልሙት እቀጠቀጣለሁ አልኩ። ከዛ ኧረ ተይ እመጣለሁ ውሰዱኝ አልኩ። ሲሄድልሽ እናቴ ዱላ መሰለሽ ጎኔ እስከምል የቢሮ ደላላዋ አበሻ አይደለም የመታኝ። አበሻማ ጥፋት አለው እየተመታው አረብ እንጂ ወንድ አረብ ጎኔ ሲያረገኝ ሰራለሁ አልኩ። ከምደረግ ሰራለሁ እመለሳለሁ አልኩ። ተመልሼ ሄድኩልሽ። ሲሄድ ሴትዮዋ ፀጉሯ ተቆርጣ ሆን ትለኛለች። ሆን አላቅ ምን አላቅ ሌላ ቤት ወይስ እዛው ቤት መለሱሽ? እዛው ቤት ሆን አላቅ ምን አላቅ ፀጉሯ ተቆርጣ ሆን ትለኛለች። ለካ ግድግዳው ጠቢ ድስቶች አውርጅ ነው። አይ ሆን አላቅም ጎ መክተብ አልኳት። መክተብ አውቄያለሁ። ያ ጎ መክተብ አልኳት። እናቴ ያው ጉዱላ እንደሚቆየኝ አውቃለሁ። ሲሄድ እልም ሲያረገኝ ሳለቅስ ያው ኢትዮጵያ እንጃ እኔ ሶፍት ምናምን በቃ ስታለቅሽ እያልሽ እንደዚህ አይደለም ታረጊው። ከዛ እኔ ደግሞ ሳለቅስ ንፍጥ የመጣችና ያልኩ ስል አሃችም ነፍስ ውጭ በይ ይቅረበኝ ብዬ ሲርቀኝ ንፍጥ እንደሚጠላ ገባሽ? አዎ ከዛ ሲርቀኝ ነፍጤ ነይ አንቺ ነው የምታደኝ ብዬ ድጋሜ ሊመታኝ ሲል ፍጫዬ እንደዚህ ያዝኳት። ሳይነካኝ ንፍጥም ቁም ነገር አለሽ ብዬ ሳልመታቀስ ብዬ ቢሮ ቁጭ አልኩ። እዛ ቢሮ ስንት ቀን ነው ቁጭ ባልኩ። ኢትዮጵያ ተሳፈሪያለሽ ምናምን ተባልኩ። ኦኬ 3 ቀን ነው የሚቀርሽ ተባልኩ። ተመስገን አልኩ። ያው የአዲስ አበባ ልጆች ነበሩ በጣም ምርጦች። በቃ እዚህ አካባቢ ከኛ ጋር አስገባት ትሰራለች ምርጥ ልጅ ናት ምናምን አሉት። ያው አንዳንድ ነገር የለመድኩት ነገር እነሱም እየሰጡኝ ከዛ እየለመድኩ ሄድኩ። እንደዚህ አበሻ ካለማ ምን አገባኝ እሰራለሁ አልኩ። ከዛ አስገባኝ። ቆይቶ ደግሞ ከነሱ ጋር ተመላላሽ እንደዚህ ሆስፒታል ተመላላሽ ጽዳት አስገባኝ። አርፌ 2 ዓመት የሰራሁ 150 ኮንትራት $150 የነበረ እምቢ በይ 200 በይ አሉኝ። 150 ሲለኝ ኖ 150 ነው አልኩት። ለምን ቁጭ በይ? አዎ ቁጭ እላለሁ እንጂ 150 ነው አልኩት። 2 አደረገልኝ። እሺ ብዬ ቀጥዬ የሰራሁ እንጂ እንደኔ የተመታማ የለም። አብሶ እዛ ቢሮ ያልተመታ ሰው የለም። እኔ እኮ አበሻ ብቻ የሚማቱ ይመስለኝ ነበረ። አረብ ደላላዎችም ይማታሉ። አረብ ደላላ የራሱ ቢሮ ነው። አንድማ የሞተች ፊት ለፊት